ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቢ የሚቀርበው የዘወትር ፕሮግራማችን ነው። ባለፉት 2-3 ቀናት መደበኛ ፕሮግራማችንን አላቀረብንም ነበር። ለዚያ ምክንያቱ አንድ ችግር አጋጥሞን ነው። እሱም በተመለከተ የምናደርሳችሁ ነገር ይኖራል። በተረፈ የዕለቱን መረጃዎች እና ልዩ ልዩ ጉዳዮች ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መደበኛ ፕሮግራማችን ርዕሳችን ከመሸጋገራችን በፊት ዛሬ ሀገራችን ታላቅ ሰው አጣለች። ሰው መሆን ይቀድማል፣ ሰው ሁኑ በሚል ስብከታቸው የሚታወቁትን የሙስሊሙ ብቻ ሳይሆን የኦርቶዶክሱ፣ የፕሮቴስታንቱ፣ የካቶሊኩ የሁሉም አባት የሆኑት ተቀዳሚ ሙፍቲ በትናንትናው ዕለት አርፈው በዛሬው ዕለት ስርዓተ ቀብራቸው እየተፈጸመ ይገኛል። እኔ በዚህ ልክ ስርዓተ ቀብሩ የደመቀ ሰው አይቼ አላውቅም። ምናልባት ያኔ መለስ ዜናዊ የሞተ ጊዜ ያው ፖለቲካዊም ስለነበረ በርካታ ሰው ወጥቶ ነበረ። ዛሬ ግን ሰዎች በራሳቸው ተነሳሽነት ወጥተው የተቀዳሚ ሙፍቲን ስርዓተ ቀብር አድምቀውታል። ምን ያህል ጻድቅ እንደነበሩ፣ ምን ያህል መልካም ሰው እንደነበሩ፣ ምን ያህል የሁላችንም አባት እንደሆኑ በሚያሳይ መልኩ ስርዓተ ቀብራቸው ተከናውኗል። ለዚህ ምክንያቱ እንግዲህ እንዳልኳችሁ ሰው ሁኑ የሚል አስተምሮ ያላቸው ሰውነት ይቀድማል በሚል ፕሪንሲፕል ሲመሩ የነበሩ አባት በመሆናቸው የተነሳ ነው። አንበሳን አይበላም፣ ጅብን አይበላም፣ ተኩላ ተኩላን አይበላም። ሰው ግን ሰውን እየበላ ነው። የሰው ልጅ አውሬ ሆኖ ኦሮሞ፣ አማራ፣ ትግሬ ተባብሎ ተመዳድቦ እርስ በርሱ እየተባላ ነው። ይህን የምታደርጉ ፖለቲከኞች እባካችሁ አደግዙ በሚል ስብከታቸው የሚታወቁ በመሆናቸው የተነሳ ነው እና ዛሬ አገሬ ሰው አጣለች። አገሬ ትልቅ ሰው፣ ትልቅ መካሪ፣ አስታራቂ አባት አጣለች እና መጪውን ጊዜ ስታስቡት እንደ ተቀዳሚ ሙፍቲ ያሉ አባት ከማጣታችንም በላይ ጺማቸውን አንዠርግገው በጺም ተደብቀው ሃይማኖት ውስጥ የሰረጉ ፖለቲከኞች እሳቸውን ቦታ መረከባቸውን ስትረዱ መጪውን ጊዜ ትረዳላችሁ። ሰው ሁኑ የሚሉት አባት አርፈው እኔ የምከተለውን እምነት ካልተከተላችሁ እኔ የተወለድኩበትን ማንነት ይዛችሁ ካልተወለዳችሁ በሚል አስተሳሰብ ትንሽዬ ክስተትን ተጠቅመው ጂሃድ ለማወጅ የሚሽቀዳደሙ አባት ቦታውን መረከባቸውን ስታስቡ መጪውን ጊዜ ትፈሩታላችሁ። ትናንትና መካነ ሰላም የተከሰተው ክስተት በመላው ኢትዮጵያ በእያንዳንዱ ቀን ሲከሰት ነበረ እና ከፖለቲከኞች በላይ ፖለቲከኛ ሆነው ከፖለቲከኞች በላይ ጨካኝ ሆነው ሙስሊሙን ከኦርቶዶክሱ አማራውን ከአማራ ላይ ያጠፋፉ የሚቅበዘበዙ አባት ተብዬ ቦታውን እንደተረከቡ ስትረዱ መጪውን ጊዜ ትፈራላችሁ። መጪው ጊዜ አስኪ መሆኑን ትረዳላችሁ። ዛሬ ብፁዕ ቅዱስ አቡነ ማትያስ መልእክት አስተላልፈዋል። በጣም ወሳኝ መልእክት አስተላልፈዋል። ለሚከተለው ይላል። መልእክተ ብፁዕ ቅዱስ ፓትርያርክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሐዘን መግለጫ። አድኅነኒ እግዚኦ ዓለመ ህልቁ ኄር፣ አቤቱ አድነኝ ደግሶ አልቋልና። መዝሙር 11:1 እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም። ለዚህ ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት ሀገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁትን ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ነበሩ። ኢትዮጵያ በጣም ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎች መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አጣለች። ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ብለዋል። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው ኢትዮጵያ ሕዝብ መጽናናትን እንመኛለን ይላል እና ብፁዕ ወቅዱስ አቡነ ማትያስ የተጠቁትን ወዳጅ እንዳሉት ሕዝባቸውን የሚያከብሩ እንዳሉት ተቀዳሚ ሙፍቲ ከተጠቁት ጎን ከተጎዱት ጎን የሚሰለፉ ከንጹሃን ጎን የሚሰለፉ ታላቅ አባት ነበሩ። በዚያም አስተዋጽኦአቸው አሁን ስልጣን ላይ ባለው ኃይል ተገፍትረው በወታደር በነ ሙጂብ አሚኖ በነ ጀበሉ ተገፍትረው ከቢሮ እንዲወጡ እንደተደረጉ የሚዘነጋ አይደለም። ዛሬም ቀብራቸውን በተመለከተ እሳቸው የተናዘዙት ኑዛዜ ሌላ ቢሆንም አገዛዙ በፈለገው መልኩ እንዲቀበሩ አድርጓልና ተቀዳሚ ሙፍቲ ለእሳቸው ከዚህ ዓለም ድካም ከዚህ ዓለም እንግልት የተገላገሉበት ቢሆንም ለኢትዮጵያውያን ግን ትልቅ ጉዳት ነውና ለመላው የኢትዮጵያ ሕዝብ
መጽናናትን ለሳቸው ጽድቅን እመኛለሁ። ወደ ቀጣዩ ርዕስ ሲሸጋገር ከሰሞኑን እንግዲህ ለ2-3 ቀናት ያህል መደበኛ ፕሮግራማችንን ማቅረብ አልቻልንም ነበር። ለዚህ ምክንያቱ ደግሞ ብልጽግና በሚሊዮን የሚቆጠር ዶላር በየወሩ በጅቶ 60 ሺህ ሳይበር ሚሊሻ አደራጅቶ ሊቋቋመው ያልቻለውን ሊያሸንፍበት ያልቻለውን የሚዲያ ትግል ለማሸነፍ የፌስቡክ አካውንታችንን በሐሰት ሪፖርት አድርጎ አስወርዶታል። ምንም አይነት የኮሚኒቲ ጋይድላይን ጥሰት ባንፈጽምም የሰጠነውን ምክር አገዛዙ በእህቶቻችን ላይ ጨካኝ የሆኑ አረመናዊ ድርጊቶች እየፈጸመ ያለው ፋኖ ተመሳሳዩን ነገር ምርኮኞች ላይ እንዲፈጽም ስለፈለገ ነው። እንግዲህ ፋኖች ላይ በሺ የሚቆጠር ምርኮኛ መኖሩ ይታወቃል። እነሱ ላይ እርምጃ እንዲወስድና ከዛ እሱን እንደምን ብሎ በቪዲዮ ቀርጾ ወታደሮቹን ማስፈራሪያ ምስል ማግኘት ስለፈለገ ነው። ምክንያቱም ፋኖ ምርኮኛ ሲማረክ ተንከባክበው ወደ ቤተሰባቸው ይሸኛል፣ ለቀይ መስቀልም ያስረክባል በመባሉ የተነሳ በርካታ ያገዛዙ ሰራዊት እጁን እየሰጠ መሆኑ ይታወቃል። ስለዚህ ያንን ትርክት እና ያንን እውነት ለመቀልበስ ተመሳሳይ ነውር እንዲፈጸም ፈልጎ ነው። ስለዚህ ያንን ማድረግ የለባቸው የሚል ምክር ብሰጥ እሱንም ጭምር አውርዶ ከ250 ሺህ በላይ ተከታይ ያለው የፌስቡክ ገጼ እንዲወርድ አድርጓል። ይህንን ያደረገው በሚሊዮን የሚቆጠር ዶላር በየወሩ እየበጀተ 60 ሺህ የሳይበር አርሚ አደራጅቶ በሚዲያ የምናደርገውን ትግል መቋቋም ስላልቻለ ነው። በሚዲያ ግፉን እየዘረዘርን ሴራውን እያከሸፍን ስለበጠበጥ ነው እና ባለፉት ባደረጋቸው ግምገማዎች በሚዲያ አልቻልንም ብሎ ገምግሞ ነበር። ስለዚህ ያ 60 ሺህ የሳይበር አርሚ የተሰጠውን ኮሜንት ይዞ ሂዶ ከመለጠፍ የተላከለትን ፖስት ከመለጠፍ ባለፈ በራሱ የሚንቀሳቀስ ባለመሆኑ የተነሳ አሁን ላይ ሪፖርት እንዲያደርጉ ወደዛ አሰማርቷቸዋል። ይሄ ልዩነት ሊፈጠር የቻለው ደግሞ የተለየ መክሊት የተለየ ብቃት ስላለን አይደለም። የህልውና ትግል ላይ ያለን ሰዎች በመሆናችን የተነሳ ነው። እንደ ግለሰብም እንደ ቤተሰብም እንደ ህዝብም ዋጋ የከፈልን በመሆናችን የተነሳ ነው። እንደ ህዝብ እየተሳደርን ስለሆነ ባለን አቅም መታገል ምርጫ የለሽ በመሆኑ የተነሳ ነው። ከዛ ውጭ ተቀጣሪ ስትሆን ጥቅመኛ ስትሆን የስራ ቀን ይኖርሃል፣ የረፍት ቀን ይኖርሃል። ግን የህልውና ትግል ውስጥ ስትሆን ደግሞ በሰንበቱም በበዓሉም በሁሉም ቀን ትግል ላይ ነን። ስለዚህ ብልጽግና ይሄ መቋቋም ስላልቻለ ሽንፈቱን አካውንት በማስጠፋት እየገለጸ ይገኛል እና ለምን አዘጋው በሚለው ጉዳይ ላይ ሳስብ አንደኛ ታሪክን ለማጥፋት ነው። እኔ እንደዚህ ያለ ነገር ላይ ልሸነፍ አልችልም። አካውንት ቢዘጋ ሌላ አካውንት ይከፈታል፣ በሌላ ፕላትፎርም ትግል ይቀጥላል። ግን ታሪክን ደግሞ ማስጠፋት ችሏል። እዛ አካውንት ላይ 250 ሺህ ተከታይ ያለው አካውንት ላይ ብልጽግና በእያንዳንዷ ቀን የፈጸማት ጥቃት የፈጸማት አደጋ ተመዝግባ ተሰንዳ ተቀምጣ ነበረ። 4ኛ መጽሐፌ ዕለታ ያወጣው ሪታ ይላል። 5ኛውም ከዛ ፌስቡክ ላይ የሚወጣ ነበረ። እያንዳንዷ ክስተት በኢትዮጵያ ፖለቲካ ውስጥ ባለፉት 7 ዓመታት የተከሰተ ክስተት እዛ ገጽ ላይ ተመዝግቦ ተቀምጦ ነበር። ስለዚህ አካውንቱን ሲያስጠፋ ያንን ታሪክ አብሮ ማስጠፋት ችሏል። ሌላስ እስካሁን የፈጸመውን አይነት ድርጊት መፈጸም ስለፈለገ ነው። እኛን አፍኖ ህዝባችን ላይ አደጋ ማድረስ ስለፈለገ ነው። ታሪክን መርገም ስለፈለገ ነው። በአንድ በኩል አካውንቱን እንዲዘጋ ማድረግ፣ እዛ ውስጥ የተጻፉ ነገሮች የተመዘገቡ ነገሮች እንዲጠፉ በማድረግ ታሪክን ማጥፋት ችሏል። በሌላ መልኩ ደግሞ ለቀጣይ ያንን ለመድገም እኛን የምንናገርበትን ለህዝባችን ድምፅ የምንሆንበትን የምንሟገትበትን የፌስቡክ አካውንት አስጠፍቷል። በዚህ መልኩ ግን ማሸነፍ አይቻልም። ምክንያቱም ባርነት ነፃነትን ማሸነፍ አይችልም። ገዳይ አልሞት ባይን ማሸነፍ ሊችል አይችልም። አዳፍኔ ፍትህን መቼም ቢሆን ሊረተው አይችልም። አዳፍኔ ሐሰት ይዞ የተነሳ ሰው ፍትህ ፈላጊን በፍጹም ለጊዜው ፍትህን ሊያጓትት ይችላል። ፈጽሞ ግን ሊያዳፍነው አይችልም። በተረፈ ህዝባችን ዋጋ እየከፈለ በየቀኑ በድሮን እየተጨፈጨፈ በየቀኑ እየተሳደደ በጣም ከባዱ ነገር ብልጽግና መንግስት አድርጎ ማቆየት እንጂ ብልጽግናን ማውረዱ አይደለም። የኢትዮጵያ ህዝብ አቅሙን ስላልተረዳ ነው እንጂ በጣም ከባዱ ነገር ብልጽግናን መንግስት አድርጎ ማቆየት መቻል ነው። ምክንያቱም የመንግስትነት ለዛ የለውም፣ የመንግስትነት ምግባር የለውም። መንግስት ለመባል የሚያስችሉ መገለጫዎች በሙሉ እሱ ጋር ታገኟቸውም። ስለዚህ በጣም ቀላሉ ነገር ደግሞ ብልጽግና ማስወገድ መቻል ነው፣ ብልጽግና መገርሰስ ነው። ምክንያቱም የሚሰራቸው ነገሮች በራሱ አገዛዙ እንዲንኮታኮት የሚያደርጉ ነገሮች ናቸው።
ብልጽግና አካውንት በማዘጋት ምን በማለት መንግስቱ ነው ሊቀጥል አይችልም። ዜጎችን በማንነታቸው እየመረጠ ሰፈራቸውን እያረሰ ቤታቸውን እያፈረሰ ግማሹን ከስራ ገበታው እየነቀለ ግማሹን እየተከለ ግማሹን እያፈናቀለ ግማሹን እያሰፈረ ግማሹን በየቀኑ እየገደለ ክልሎችን በየተራ እያወደመ ኢኮኖሚውን እያንኮታኮተ ኢትዮጵያ ትናንት የነበራትን ነገር እያንኮታኮተ የዕለት ጉርስ እየነጠቀ የኢትዮጵያን በጀት ሙጥጥ አድርጎ ለሰራዊትና ለጥይት እያባከነ ያላገዘዝ ስልጣን ላይ ሊቆይ የሚችልበት አግባብ የለም። በተረፈ እስካሁንም ብዙ ነገር አተናል። ወደፊትም ሌሎች ነገሮችን ሊያሳጣን ይችላል። በህይወት እስካለን ድረስ ግን ብልጽግና መታገላችንን አጠናክረን እንቀጥላለን። ምክንያቱም የባርነት ህይወትን ከሞት የከፋ የባርነት ህይወትን ልንሸከም አንችልም። ነፃነት እንፈልጋለን፣ እኩልነትን እንፈልጋለን፣ የሀገር ባለቤት መሆን እንፈልጋለን። በሰራናት ሀገር ውስጥ ላባችንን አፍስሰን አባቶቻችን በገነቧት ሀገር ውስጥ ደማቸውን አፍስሰው አጥንታቸውን ከስክሰው በሰሯት ሀገር ውስጥ ተመልሰን መኖር እንፈልጋለን። ልጆቻችን አገር እንዲኖራቸው ስለምንፈልግ መታገላችን የሚቀር አይደለም። ከእናንተ የሚጠበቀው ማበረታታት ነው። ፌስቡክ ቢዘጋም በሌሎች ፕላትፎርሞች ላይ ትግላችንን አጠናክረን ስለምንቀጥል ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ፣ አበረታቱ። በተረፈ ብልጽግና ሊያስቆመንና ህዝባችንን ድምፅ አልባ አድርጎ ዋጋ ሊያስከፍል እየተቅበዘበዘ ቢሆንም በቻልነው አቅም ሁሉ መታገላችንን አጠናክረን የምንቀጥል ይሆናል። ሌላኛው ርዕስ ሰሞኑን ባሌ ላይ አብይ አህመድ ስብሰባ ነበረው። ባሌ ተራሮች ላይ ነጌታቸውን ጻድቃንን ይዞ ስብሰባ አካሂዶ እጅግ ወሳኝ የሚባሉ ውሳኔዎችን ወስኖ ተመልሷል። እሱም በተመለከተ የደረሰኝ መረጃ የማደርሳችሁ ይሆናል። ከዛ በፊት ግን ዘመነ ካሴ ተናግሮት በቅርቡ ተከስቶ የታየ ነገር አለ። ቅድም ብለሃቸዋል። ድሮም ብአዴን ነው፣ ኢህአዴግ ነው። መቼም አይጠሩም። በታጥባቸውም በኦሞም በምንም ብዘፈዝፋቸው አይጠሩም። እኛ ደግሞ አልኖርም በዛ ውስጥ ጋዜጠኞች ነን። ይህንን ጭካኔ እያደረገ የሰብአዊ መብት ተሟጋች ጋዜጠኛ አይደለም ሆኖ ማያውቅም። ጋዜጠኛ ሆኖ ማያውቅም። የሰብአዊ መብት ተሟጋች ሆኖ ማያውቅም። እኔ አጠገቡ ቁጭ ብዬ የምሰራውን ሰው እያፈንተ የሰብአዊ መብት ተሟጋች አይሆንም። መጀመሪያ የኔ መብት ተከብሮ ነው ከዛ በኋላ ሰብአዊ መብት ተሟጋች የሚሆነው። ይህ አይደለም። ሰብአዊነት የሚጀምረው ካጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው። የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነህ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። መብት ያለ መስሎ ከሆነ ተሳስተሃል። ተሸክሚያቸዋለሁ ምትል ከሆነ አልተሸከምክም። እኛ ነን የተሸከምንህ። እርግጠኛ ነገር ተሸክመን የኖር ነው። ዘመነ ምን አለ? ወገን ይህ ዓለሙና የከበደ የሁለት ግለሰቦች ግጭት አይደለም አለ በአንድ ወቅት። ይህ የሁለት ርዕዮተ ዓለሞች ግጭት ነው። ይህ የሌባና የፖሊስ ትንቅንቅ ነው። የትውልዱን ትግልና ድል ሊሰርቁ ጭንብል ለብሰው ማንጅራት መምቻ ቆመት ታጥቀው በጠራራ ፀሐይ በመጡ ሌቦችና የትውልዱን ደምና አብዮት በሚጠብቁ የትግል ፖሊሶች መካከል እየተደረገ ያለ ግብግብ ነው። ይህ ይሉንታቸውን በሸጡ ያልዘሩትን አጫጆችና አብዮቴን በ30 ዲናር አልሸጥም ባሉ የህዝብ ልጆች መካከል እየተደረገ ያለ ትንቅንቅ ነው እንጂ የዘመነና የእስክንድር የሁለት ግለሰቦች ጸብ አይደለም። ወዴት በማለት ጠየቀ። ዘመነ የወንድሞቹን ደምና የአማራን ህዝብ ቅስም እንጥፍጣፌ ገበያ አውጥቶ በሊትር የሚሸጥ ከሃዲ አይደለም። አሁንማ ተነቃቃን እኮ። ዘመነ ለብሶ የሄደ በሙሉ ጤነኛ ሰው እየመሰለው በመቅረቡና ህልሙን በማጋራቱ ተደጋጋሚ ክደት ደርሶበት አሁን ከቆቅ በላይ ቆቅ ሆኗል ይላል በአንድ ወቅት። በጣሊያን ጊዜ አንድ ማርኮ የሚባል ውሽማ የያዘች ኢትዮጵያዊት ያገኘቻት ትንሽ ገንዘብ ወይም ሶለዲ እና የያዘችው ፈረንጅ ውሽማ ጊዜያዊ ብጠት ፈጥሮባት ፉን ስትል ጨዋ ጎረቤቷ ታዘበችና ጥጥ እየፈተለች የሚከተለውን ግጥም ገጠመች ይባላል አለ። ማርኮም ይሄድና ሶሎዲውም ያልቅና እንዳንተዛዘብ ይሄ ቀን ያልፍና ሶሎዲውም ወይም ዶላሩም ያልቃል እስኪውም ሲያምሰን ከርሞ ነገ ሹልክ ይላል። ያኔ እንተዛዘባለን። የሚደብረው የምንታዘበው ወንድሞቻችንን ነው። ወንድምን መታዘብ ደግሞ ትልቅ ህመም አለው በማለት በአንድ ወቅት የተሰማውን ገልጾልን ነበር። መጪው ጊዜ ምን እንደሚመስል ተንብዮ ነበር። ዛሬ ዘመነ የተናገረው ነገር ተከስቷል። እስክንድር ነጋ ሹልክ ብሎ መውጫ አጥቷል። መታገቱ ተሰምቷል።
ትናንት አንድ ማንኪያ ቅንነት ይዘን አንድ እንሁን የሚል ጥሪ ያደረገ ቀን ጥፋት ያጠፋ ይመስል ባለፉት ላጠፋሁት ጥፋት ይቅርታ ጠይቃለሁ፣ ስለዚህ ከዚህ በኋላ አንድ እንድንሆን ጠይቃለሁ ብሎ ያለ ይመስል መጀመሪያም እሱ የተጓዘበት መስመር ትክክል ሆኖ ቢገኝም የእስክንድር መስመር ውስጥ ትግል አለመኖሩ ቢረጋገጥም ያንን ጥያቄ ያቀረበ ብለው ሲሳለቁበት የነበሩት እነ ኢየሩስና እነ ሀብታሙ አያሌው አሁን ላይ ፍርክስክሳቸው ወጥቷል። ዘመነ ካሴ ሶሎዲውም ወይም ዶላሩም ያልቃል፣ እስኪውም ሲያመሰን ከርሞ ነገ ሹልክ ይላል፣ ያኔ እንተዛዘባለን፣ አጃቢውም ይበታተናል ብሎ ተናግሮ እንደነበረው ሁሉ አሁን ላይ ከመፈረካከስም አልፈው በቲክቶክ መካሰስ ጀምረዋል። በጣም በሚያሳፍር መልኩ በቲክቶክ መካሰስ ጀምረዋል። ለዚህ ምክንያቱ ደግሞ እስክንድር በአንድ ወቅት ሰጥቷቸው የነበረ $300,000 ማለቁ ነው። ለኢትዮ 360 ደግፎት የነበረው $300,000 ማለቁ ነው። ገንዘብ ያሰባሰበው በገንዘብ መዋደድ የጀመረ ገንዘቡ ሲያልቅ መካሰሱ መባላቱ የሚጠበቅ ጉዳይ ነው። በነገራችን ላይ ኢትዮ 360 በተመለከተ በተከታታይ ፕሮግራም ስንሰራ የነበረው እኔ ብቻ ሚዲያ፣ እኔ ብቻ ተንታኝ፣ እኔ ብቻ ምንድን ከሚል ከንቱ አመለካከት አልነበረም። ትግሉም ባልሆነ መንገድ እንዲጓዝ በሚዲያው ዘርፍ ትልቅ አስተዋጽኦ ያደረጉ መሆናቸውን በመረዳት ነው። ትግላቸው የህዝብ ሳይሆን የገንዘብ መሆኑን በመረዳት ነው ስንሟገታቸው የነበረው። አሁን እኛ ስንናገር የነበረውን እርስ በርስ መናገር ጀምረዋል። ኢየሩስ ቲክቶክ ላይ ቀርባ ስለ ሀብታሙ አያሌው ምንነት በዝርዝር ስትናገር ነበር። በጣም በሚቀፍ ሁኔታ ትናንትና ሽታዬ ሲባባሉ እንዳልነበሩ ሲወዳደሱ እንዳልነበረ ሁሉ አሁን ላይ ይረካከሱ ይዘዋል። ለዚህ ምክንያቱ ደግሞ ባለፈው እንግዲህ ኢትዮ 360 ላይ ኢየሩስና ጌጥዬ እስክንድር መታፈኑን ገልጸው ነበረ እና ሀብታሙ ደግሞ በኢትዮ ሰገነት ሚዲያ ቀርቦ የለም እስክንድር አልታፈነም፣ የወሬኞች ወሬ እንጂ እስክንድር ትግል ላይ ነው ያለው በማለት ጥብቅናውን አጠናክሮ ቀጥሏል። እኔ የነጌጥዬና የነየሩስ መረጃ ትክክል ይመስለኛል። ሀብታሙ አያሌው አሁንም ለእስክንድር ጠበቃ ሆኖ መምጣቱ በጣም አስገራሚ ነው። ይህ ሰውዬ የሚማረው መቼ ነው ትላላችሁ? ሁሌ እሱ የሚፈልገውን ነገር እስካላጣ ድረስ ከእስክንድር ትግል ውስጥ የህዝብ የሚባሉ ነገሮችን ቢያጣም ድጋፉን አጠናክሮ እንደሚቀጥል ማሳያ ነው እንጂ አሁን ላይ እስክንድር ነጋ ጥብቅና የምትቆሙለት ሰው አይደለም። ትናንትና የጎጃም ፋኖዎች ማንነቱን አውቀው ተረድተው ሄድልን ጥፋ አንፈልገም ብለው እንደሸኙት ሁሉ አሁን ላይ ሸዋ ያሉ አርበኞችም ማንነቱን ተረድተዋል። ውስጡ ነው ያለውን ዶላር ተጠቅሞ ከመከፋፈል እኔ ፕሬዝዳንት ልሆን ሰብሳቢ ልሆን የሚል ትግል ከመለኮስ ባለፈ ትግሉን ወደ ድል የመቀየር ፍላጎት እንደሌለው ተረድተው አንፈልገም ማለት ጀምረዋል። ያም ቢሆን ግን ሀብታሙ አሁንም እስክንድር ነጋን ለማስተዋወቅ እስክንድርን ለመሸጥ ጥረት እያደረገ ነው እና የሆነ ሆኖ ሀብታሙ አያሌው ኢትዮ ሰገነት ሚዲያ ይዞ ሲመጣ እነ ጌጥዬና ኢየሩስ ደግሞ ያው 360ን ይዘው ለመቀጠል እየሞከሩ መሆናቸው ይታወቃል። አሁን ግን ከመፈረካከስም ባለፈ በቲክቶክ ቀርቦ መካሰስ ጀምረዋል። ኢየሩስ ምን አለች? ኢየሩስ ኢህአዴጎች ታጥባችሁ አትጠሩም በማለት ሀብታሙ አያሌውን ስትናገር ነበር። ታጥባችሁ አትጠሩም የወጣት ሊግ የአዲስ አበባ ወጣት ሊግ ጽህፈት ቤት ኃላፊ ሰምቲንግ ብቻ አመራር መሆኑን በማንሳት ኢህአዴግ ጋር የተነካካ በአደን ጋር የተነካካ ሰው ታጥቦ አይጠራም ማለት ስትተቸው ተሰምቷል። ቻልኳችሁ ልትል አትችልም። የቻልን እኛ ነን። ያን ያህል ጊዜ ቁጭ ብለን አገጫችንን በእንትናችን አስጠግፈን ስናዳምጥ የኖር ነው እኛ ነን የቻልንህ። የአንተ ንግግር ማዳመጥ እንደ ሰብአዊ መብት ጥሰት የሚቆጠር ነው ማለት ስትናገር ትሰምታለች። ኢትዮ 360 በኢትዮ ሰገነት ሚዲያ አይደፈጠጥም እና ስቱዲዮአችንን ለቀ መውጣት አለብህ በማለት ስትናገር ተሰምተው በጣም ብዙ ነገር ነው የተናገሩ። በጣም ብዙ ነገር። በሌላ መልኩ ደግሞ እነ ብሩክ ይባስ እኛ እኮ ወደ እንትን የመጣ ነው ወደ ሚዲያ የመጣ ነው ለአማራ ልንታገል አይደለም በማለት ሲናገር ተሰምቷል። እኮ አማራ ልጅ አቶ ብሩክ ይባስ አንተን ለምን ሆኖ ወደ ሚዲያ ያመጣ? እዚህኛው መስመር ውስጥ ብሰለፍ የራሴን ጥቅም አስከብራለሁ ብለህ ተቀላቀልክ እንጂ አማራ ያንተን ያህል ከአንተ ጋር የሚወዳደር ከአንተ ጋር ሊነጻጸር የሚችል ጋዜጠኛ የሚዲያ ሰው አቶ አያውቅም። ስለዚህ ለአማራ ልትታገል ካልሆነ ወደ ሚዲያ የመጣው እንደነ ኤርሚያስ እነሱን ጎራ ተሰለፍና ለኢትዮጵያ እየታገልኩ ነው ማለት ትችላለህ። እና ይሄ ንግግሩ ግን ተገቢነት የለውም። በተረፈ ግን ሚዲያ ላይ መጥተው መረካከሳቸው
ሚዲያ ላይ መጥተው መነካከሳቸው በጣም አሳፋሪ ቢሆንም ይሄ የግል ጉዳያቸው ነው፣ የአማራ ጉዳይ አይደለም። ከአማራ ትግል ውስጥ ኢትዮ 360 እና ቲሙ ካፈነገጡ ዓመታት ተቆጥረዋል። በፀረ አማራ መስመር ውስጥ ገብተው የነዘመነ ካሴን ስም ሲያጠለሹ፣ ሀቀኛ ታጋዮችን ሲያቆሽሹ፣ ለትግል ያልገቡትን ደግሞ ሲያስተዋውቁ ነበር። አሁን ላይ ሀብታሙ የሚከሳቸው አርበኞች ትናንትና ሲያወድሳቸው ነበረ። ሀብታሙ አያሌው በዋናነት ትኩረት አድርጎ ሲዘምትባቸው የነበረ ምሬ ወዳጆ ነው፣ አርበኛ ዘመነ ካሴ ነው፣ ጄኔራል ተፈራ ነው፣ ሀብቴ ወልዴ ነው፣ ኢንጂነር ደሳለኝ ነው እና እንደዚህ ያሉ ጀግኖች ላይ ሲዘምት ነበር። ትግሉን ለመጥለፍ የገባውን ኃይል ደጋፊ ሆኖ በሚዲያው ዘርፍ እስከ መጨረሻው ድረስ ሲታገለው ነበር አማራውን። በተረፈ ትግሉን ሜዳ ላይ እዛው ትግል ሜዳ ላይ በእስክንድር ነጋ ወደ ኋላ የጎተተው የከፋፈለው ለማዳከም ጥረት ያደረገ እንደሌለ ሁሉ በሚዲያው ዘርፍ ደግሞ በሀብታሙ አያሌው በኢትዮ 360 ልክ የተንቀሳቀሰ አልነበረም። በሚዲያው ዘርፍ የአማራን ትግል ለማክሸፍ በኃይለኛ ሲንቀሳቀሱ ከነበሩ ሚዲያዎች መካከል አንዱ ኢትዮ 360 ነው። ይህ ትግል ደግሞ ባመነበት የመሰማራት ጉዳይ አይደለም፣ የገንዘብ ጉዳይ መሆኑ ነው በእጅጉ የሚያንገበግበው። ስለዚህ የአማራ ትግል ሲያካሂዱ እንዳልሆነ ሁሉ ዛሬ ቢካሰሱ ይሄ ጉዳይ ውርደቱ ለአማራ ነው ሊባል አይችልም። ውርደቱ የራሳቸው ነው። በተረፈ ግን ዘመነ ካሴ እንደተናገረው ይሄ ቀን ያልፍና ሶሎዲውም ዶላሩም ያልቅና እንተዛዘባለን እንዳለው ዛሬ ማንነታቸው በግልጽ የታወቀበት የታየበት ቀኑ ነው። ትናንትኛ ስንናገረው የነበረው ነገር ዛሬ በራሳቸው አንደበት እየተነገረ ይገኛል። ወደ ቀጣዩ ወሳኝ ርዕስ ስንሻገር ከአንድ ታማኝ መረጃ የደረሰንን እጅግ ወሳኝ የሆነ መረጃ ወደ እናንተ የምናደርስ ይሆናል። ይድረስ ለጠለስ ይላል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ወደ ባሌ ዞን ተጉዞ ከእስከዛሬ የጉብኝት ጉዞ ዘለግ ያለ ቀን ማሳለፉ አይዘነጋም። ጠቅላይ ሚኒስትሩም ሪዞርቱን፣ ዋሻውን፣ ሀበራ ፏፏቴን፣ ቀይ ቀበሮን ጎብኝተንና በባሌ ተፈጥሮ ተደምመን ሰነበትን የሚል መልእክት ሲያስተላልፍ፣ አንዳንዶች ደግሞ ዛሬ በጠቅላይ ሚኒስትሩ የተጎበኙ ነገሮች ትናንት በጀዋር የተጎበኙ መሆናቸውን በመግለጽ ጉብኝቱ ከጀዋር የተኮረጀ መሆኑን የሚገልጹ ጽሑፎችና ፎቶዎችን በሶሻል ሚዲያ ሲያንሸራሽሩ ነበር። እውነታው ግን አብይ አህመድ በባሌ ያደረገው ቆይታ ጀዋር ያደረገውን ከመድገም ምኞትም የሚቀዳ አልነበረም። ኧረ ከነጭራሹም ጉብኝት አልነበረም ይሉናል። ይህም መረጃ ያደረሱን የመረጃ ምንጫችን የአብይ ባህሪ በቅርበት እንደሚያውቅ ሰው ይላል። የሰሞኑ የጠቅላይ ሚኒስትር ጉብኝት መዳረሻ የማይታወቅ ከባድ የሆነ የአሰላለፍ ለውጥ የተደረገበት፣ በልማት ጉብኝት ስም የጦርነት ፕላን የተረቀቀበት፣ ኢህአዴግ የጡት አባት የታደሙበት እና አባዱላ ማለት ነው በይደር የቆዩ አወዛጋቢ ጥያቄዎች እንዲህ አይነት መፍትሄ ይሰጣቸው የሚል ውሳኔ የተላለፈበት፣ ኦህዴድ ጓዳውን ዘግቶ በሚስጥር የወሰናቸው ውሳኔዎች ለአጋር አካላት ይፋ የሆኑበት መድረክ ነበር ማለት ይቻላል። ጠቅላይ ሚኒስትሩ ትግራይን ሊወር ሲያስብ ከኤርትራና ከአማራ ሰዎች ጋር ወደ ምዕራብና ደቡብ ተጉዞ በጉብኝት ስም ትግራይን የሚወድም ውሳኔ ወስኖ እንደተመለሰ ሁሉ የትግራዩን ጦርነት ወደ አማራ ማብዛወር ሲያስብም የወቅቱን የአማራ ክልል ፕሬዝዳንት ፋኖ ስልጣናችሁን ሊነጥቃችሁ ስለሆነ ኖና ከአዲስ አበባ ወጣ ብለን እንምከርበት ብሎ ከጠራቸው በኋላ ወደ ደቡብ ወስዷቸው አሳምኗቸው እንደተመለሰ ሁሉ የሰሞኑን ጉብኝት ትክክለኛ ስሙ ቀጣዩ ጦርነት ነው ይላሉ ይህን መረጃ ያደረሱን ሰው። አብይ ቀይ ቀበሮ ሊጎበኝ ባሌ ተራራ የሚሰቀል ሰው አይደለም። ቀይ ቀበሮ መጎብኘት ከፈለገ እዚያው ቤተ መንግስቱ ጓሮ ከአንበሳና ነብር ጋር የሽቦ ቤት ተሰርቶላቸው የተቀመጡ በርካታ አራዊት ስላሉት እዚያ ድረስ መሄድ አይጠበቅበትም። ስለዚህ አብይ ባሌ ተራሮች ላይ ተሰቅሎ ሲመክር የነበረው አድዋ ተራራን ከፍ ሲል ደግሞ ናቅፋ ተራራን እንዴት እንቆጣጠር በሚል አጀንዳ ዙሪያ ለመምከር ነው። ከዛ በፊት ግን አብይ የተለያዩ ፎቶዎችን በመልቀቅ ቀጣዩ ዘመቻ የአማራ ብልጽግና ሰዎችን እንደማያሳትፍ ለመግለጽ ሞክሯል። ዘመቻው ቢያሳትፋቸው እንኳን ሊዘምትባቸው ካልሆነ በቀር ሊያዘምታቸው እንደማይችል ይፋ አድርገዋል። ከልዑክ ቡድኑ መካከል አንድ እንኳን የብአዴን አመራር አለመቀላቀሉን የሚገልጽ ምስል በማጋራት መጪው ጊዜ የኦህዴድና የስምረት ጽምዶ የሚከናወንበት መሆኑን አሳይቷል። በእርግጥ አብይ በጥቂቱም ቢሆን ማሰብ የሚችል አእምሮና መናገር የሚችል አንደበት ያላቸውን የብአዴን አመራሮች አባሮ ሰፊ ጨጓራ ያላቸውን ሰብስቦ ፋኖን ደምስሱና ክልላችሁን ደንሱበት በማለት የሰጣቸው የቤት ስራ ከከሸፈው በኋላ እነሱን አስከትሎ መዞር ይቅርና በስልክ ማናገር የሚቀፈው ሰው ከሆነ ቆይቷል ይላል።
ልክ እንደ ባሌ ተራሮች ሁሉ በስልጤና በከምባታ ባደረገው ጉብኝትም እነዚያን አቅም አልባ ተንበርካኪ ግለሰቦች ከጎኑ ማራቁን አሳይቷል። በነገራችን ላይ ጠቅላይ ሚኒስትሩ ቅንጣት ታክል ክብር የማይገባቸውን የንግግራቸውም ሆነ የሳቢያቸው የአረቢነት ጥግ እንዲይዙ ካደረጋቸው የባዕደን ሰዎች ባለፈ የአብንና የዜማ ሰዎችንም ማቅረቡን ትቷል ይላል የመረጃ ምንጫችን። ባዕደንን ስምረት እንደተካ ሁሉ አብንን በአያቶናና ትዴፓ እንደተኩትም ይገልጻል። የዜማዎችና አብኖች ምርጫው የሚደረግበትን አግባብ እንዲዘረጉ የቤት ስራ ተሰጥቷቸዋል። ጠቅላይ ሚኒስትሩ በባለፈው ምርጫ አጃቢ ሆነው ከቀረቡ በኋላ ህዝብ ባይመርጣቸውም ፓርቲያቸውን በማክሸፍ ረገድ ለተጫወቱት ሚና ወንበር የሰጣቸውን የአብንና የዜማ ሰዎች በቀጣይ ወንበር ልናጋራቸው የምንችለው ተወዳድሮ ማሸነፉን ለእኛ ትታችሁ ውድድሩ እንዲካሄድ ያቅማችሁን ማበርከት ከቻላችሁ ብቻ ነው ብሏቸዋል። የአብኑን በለጠ ሞላንም ቃል በቃል ባይሆንም የባህር በሩንና አሰብን ጉዳይ ለእኛ ትታችሁ በአማራ ክልል ምርጫ የሚደረግበትን ምህዳር በተፈጥሮ ነው የሚሻለው የሚል ምክረ ሀሳብ ለግሶታል። ለዚያም ነው ከሰሞኑን ኢዜማ ስለ ምርጫና ስለ ሀገራዊ ምክክር የሚወራ መግለጫ ይዞ ሲመጣ አብን ደግሞ ግማሹን የፋኖ ኃይል በጦር ስለመደምሰስ እኩሉን ደግሞ ወደ ድርድር ስለመመለስ የሚወራ መግለጫ ያወጣው። በመሆኑም ባለፉት ዕለታት ለ3 ቀናት ያህል ባሬ ተራሮች ላይ የታየው ፖለቲካዊ ትዕይንት ኦሮማራ በሚል ስም ሲጠራ የነበረው የላኪና የተላላኪ ግንኙነት መፍረሱን እና በባዕደን ምትክ ስምረት መተካቱን ያሳየ ነው። ተመስገን ጥሩነህ በጌታቸው ረዳ፣ አገኘሁ ተሻገር በጻድቃን ገብረትንሳኤ መተካታቸውን አመላክቷል። የባዕደን ሰዎች ለህዝባቸው ካልሆነ በቀር ለየትኛውም የበላይ አካል ታማኝ ተላላኪዎች መሆናቸው የሚታወቅ ቢሆንም አብይ አህመድ ግን የዘመቻ እቅዱን ለሌሎች ያጋራሉ ብሎ ስለፈራቸው ብቻ ሳይሆን ሚሊሻ አስከትሎ መጓዝ ስለነበረው እዚያው ባህር ዳር ላይ ሆናችሁ የክልላችሁን ችግር ፍቱ ብሏቸው ውሎና ዳሩን ነጌቾ ጋር አድርጓል። በዚህም የባሌ ጉብኝት ላይ ከዚህ በፊት ሃላላና ሞምባሳ ላይ ቀርቦ የነበረው አጀንዳ ተነስቷል ይላል የመረጃ ምንጫችን። ከዚህ በፊት ሃላላ ሎጅ ላይ ቀርቦ የነበረውና እኔ ወልቃይትንና ራያን ድስጣችሁ ወንበር ምላጋራችሁ እናንተ ደግሞ ጦራችሁን ከጎኔ በማሰለፍ አማራንና ኤርትራን መታችሁ አሰብን አስጨብጡ ብሎ ያቀረበው ጥያቄ ያን ጊዜ የተሰጠው መልስ ወልቃይትና ራያን ለመልስላቸው የሚለውን ተቀብለናል፣ ኤርትራና አማራ ጋር ላታኩሳቸው የሚለውን ግን አንቀበልም በማለታቸው የተነሳ ፕሪቶሪያ ላይ የተጠነሰሰውና በሃላላና በሞምባሳ በነጌታቸው ረዳ ተቀባይነት ያገኘው ብሎም በህወሓት ውድቅ የተደረገው የአሰላለፍ ለውጥ ሳይሳካ ቀርቶ ነበር። እናም ከፕሪቶሪያው ስምምነት በኋላ በህወሓትና በአብይ መካከል የተኩስ ልውውጥ ባይደረግም አብይ ከህወሓት አመራሮች መካከል የተወሰነውን ከፋፍሎ ስልጣን በመስጠት አራ መሬት ላይ ትግረኛ ተናጋሪ ጦር በማደራጀትና አንዳንድ የህወሓት ሚዲያዎችን እና ጋዜጠኞችን በመግዛት የህወሓቶችን የመደራደር አቅም ሲሸረሽር ሰንብተዋል። እናም ያን ሃላላና ሞምባሳ ላይ የጸደቀውና መቀሌ ላይ ውድቅ የተደረገው አጀንዳ ባሌ ላይ ወደ ጠረጴዛ መጥቶ የራያና የወልቃይትን ጉዳይ ከእጃችሁ ማስገባቱን ለእኔ ተውት እና በስልጣን ወይም በጥቅም የሚደለለውን የሚፈልገውን ሰጥታችሁ እምቢ ያለውን ደግሞ መታችሁ ህወሓትን አጥፉና ሙሉ ስልጣኑን ልስጣችሁ ብሏቸው ያለምንም ጥርጥር ይህን ተልዕኮ መወጣት እንችላለን በማለት ስምምነታቸውን ገልጸውለታል ይላል የደረሰ መረጃ። ህወሓት በኩርፊያው ቢቀጥልም ባዕደኖችን ተጠቅሜ ፋኖን መምታትና ወደ ኤርትራ መዝመት እችላለሁ ብሎ ሲያስብ ከባዕደን የበለጠ ፋኖ መፈጠሩና በአማራ ፋኖዎች በትግራይ ኃይሎችና በኤርትራ መካከል አብይን በጠላትነት የመመልከት ሁኔታ መፈጠሩ ብሎም በንግግር ደረጃም ቢሆን የሚታየው አንድነት መጠናከሩ ያስፈራው ጠቅላይ ሚኒስትር አማራውን በክሎሽና በድሮን እንዳይነሳ አድርጎ መምታት፣ ከባዕደን ቀርበው የነበሩ ማባባያዎችን እና ጥቅማ ጥቅሞችን ለህወሓት በመስጠት አብዛኛውን ኃይል በጥቅም ደልሎ ማምጣት፣ ከዚያም የቀረውን ኃይል ከኤርትራ ጋር መምታት በማለት ኦህዴዶች ጋር አርቅቆ ያጸደቀውን የዘመቻ እቅድ በነጌታቸው ረዳና በነጻድቃን በኩል ለሌሎች የቀድሞ የህወሓት አመራሮችና ፈንጋጮች አቅርቦ ሰፊ ቅቡልነት አግኝቷል ይላል። በአማራ ፋኖዎች በትግራይ ኃይሎችና በኤርትራ መካከል ከሚዲያ ወሬ ባለፈ በተግባር ያልተፈጠረውን ጽምዶ አፍርሶ ከትግራዮች ጋር ጸረ አማራና ጸረ ኤርትራ ጽምዶ መስርቷል። ይህም ምስረታ ሀራ መሬት ላይ እየጎመራ ሲሆን ትናንት ዋግምራ ላይ ከአገዛዙ ኃይሎች ጋር ተሰልፎ የታየው የነጌታቸው ሰራዊት ነገ ዝቅ ሲል ሁመራ ላይ ከፍ ሲል ኤርትራ ላይ የሚገኝበትን መደላደል እየተሰራለት ነው ይላል
መከላከያውን አማራ ላይ አስምቶ ባሌ ተራራ ላይ ከነጌታቸው ረዳና ጻድቃን ጋር መሾካሸቅ የጀመረው ጠቅላይ ሚኒስትርም በጸረ ህወሓት ትግል ላይ እስካሁን ድረስ በስፋት ሲያሳትፋቸው የነበሩትንና በህወሓት ጥላቻቸው የሚያውቃቸውን የጎንደር ብአዴኖች ለአዲሱ ጽምዶ እንቅፋት ይሆናሉ ብሎ በማሰቡ የተነሳ አጥምዶ እየያዛቸው ነው ይላል። ላለፉት ጊዜያት ፋኖ ከወያኔ ጋር እየሰራ ነው በሚል ፕሮፓጋንዳ ህዝብንና ፋኖን እንዲነጥሉ ስምሪት የሰጣቸው አመራሮች ዛሬ እሱ ከህወሓት ጋር ተቃቅፎ ሲመጣ እንዴት እንዲህ ይደረጋል ብለው አካኪ ዘራፍ እንዳይሉና ህዝባቸውን ይዘው እንዳይታገሉ ወደ ክልሉ ባዘመተው ሰራዊት አማካኝነት እያሳፈናቸውና በሰዎች እገታ ብለውም በመሳሪያ ዝውውር የተጠረጠሩ አመራሮች የታሰሩ የሚል ዜና እያሰራባቸው ይገኛል ይላል። እነ ኮሎኔል ደመቀም ትናንት ያመለጡት እገታ በወደድ በኩል እያንዣበበባቸው ይገኛል ይላል የተላከልን ወቅታዊ መረጃ። በስተመጨረሻም የመረጃ ምንጫችን ይህን መረጃ ካደረሱም በኋላ እንዲህ በማለት ምክረ ሀሳብ ይለግሳል። በስተመጨረሻ መጪውን ጊዜ ለማለፍ አማራው አብይ በትግራይ በኩል የሳበውን ጋርድ ማክሸፍ፣ የህልውና ትግሉን ለተወሰኑ ፋኖዎች አስረክበው በመተኛ ፈንታ ሁሉም አማራ በሚችለው ልክ መሳተፍ፣ የፋኖን ትግል በአንድ ድርጅት መሸከፍ ብሎም ከሌሎች ሀገራዊ ኃይሎች ጋር በትብብር መሰለፍ እንደሚገባ አሳስቦ መልእክቱን ይቋጫል። እናም የመረጃ ምንጫችን ለላከልን መረጃ እያመሰገን በእርግጥም ጎንደር አመራሮች ላይ ለየት ያለ ዘመቻ ተከፍቷል። ሰሞኑን ለምሳሌ የፋርጣ ወረዳ አስተዳዳሪ በሰዎች እገታ ተጠርጥሮ ታሰረ ተብሎ በዛበሻ በኩል የማስጠንቀቅ ስራ ተሰርቷል። ከዚህ ባለፈም ኤልያስ መሰረት በመሰረት ሚዲያ በተደጋጋሚ ሲዘግበው የነበረው ጉዳይ መከሰቱን ገልጿል። ይኸው ምንድነው? ጎንደር አካባቢ በሰዎች እገታ ሲሳተፉ የነበሩ አመራሮች 50 አመራሮችና የጸጥታ ኃይሎች በቁጥጥር ስር ዋሉ ይላል። እና አገዛዙ ግን ያናደረገው የዜጎችን እገታ ለማስቀረት ቢሆን ኖሮ በኢትዮጵያ ምድር ላይ እገታ የማይፈጸምበት ቦታ የለም። አሊ ዶሮ ላይ ይቀርም ነበር፣ የእርምጃ ፍቼ ላይ ይቀርም ነበር። ሆኖም ግን ለመጪው አሰላለፍ እንቅፋት ይሆናሉ ተብሎ የታሰቡ ኃይሎችን የማጥራት ስራ እየተሰራ ነው። እስካሁን ድረስ ፕሮፓጋንዳውን አስረክቧቸው ያንን ፕሮፓጋንዳ ወደ ህዝብ ወስደው ሲያስተላልፉ የነበሩ ወያኔን ማስፈራሪያ ጭራቅ ያደረጉ ፋኖን ለማስጠላት ወያኔና ፋኖ አብረው እየሰራ ነው የሚል ፕሮፓጋንዳ ሲነዙ የነበሩ አመራሮች ዛሬ አሰላለፉ ተቀይሮ ጻድቃን ጋር ጌታቸው ጋር መሰባሰብ ሲጀምር ህዝቡን አሰልፈው እንዳይቃወሙት እንዳይታገሉት አስቀድሞ የማጥራት ስራ እየሰራ ነው፣ የማሰር ስራ እየሰራ ነው የሚለው መረጃ እጅግ ወሳኝ ነው ብዬ አስባለሁ። በተረፈ አብይ አህመድ ባሌ ላይ የተሰቀለው እንደተባለውም አድዋ ተራራን ሰሜን ተራሮችን ከፍ ሲል ደግሞ ስለ ናቅፋ ለማቀር ካልሆነ በስተቀር አብይ ተራራ የመውጣት የመጎብኘት ፍላጎት ኑሮት እንዳልሆነ ግልጽ ነው። የመጨረሻ ርዕሳችን የኢትዮ ጅቡቲ መስመርን ይመለከታል። በአፋር ክልል ገዋኔ አካባቢ ዛሬ በተከሰተ ህዝባዊ እምቢተኝነትና አመፅ መንገድ መዘጋቱና የኢትዮ ጅቡቲ መስመር መዘጋቱን የደረሰ መረጃ ያመለክታል። በአፋር ክልል ገዋኔ አካባቢ ህዝቡ በአመፅ ወጥቶ አስፋልት ላይ እሳት እያነደደ መንገድ በመዝጋቱ የተነሳ የኢትዮ ጅቡቲ መስመር ሙሉ በሙሉ ተዘግቷል ይላል። በፎቶ እንደምታዩት የአፋር ህዝብ ርቦናል፣ መኖር አልቻልንም በማለት የኢትዮ ጅቡቲ መስመር ቆርጠውታል። ያው የተለያዩ ፎቶዎች ተለጥፈዋል። ይህንንም በተመለከተ ጀዋር መሐመድም ፖስት አጋርቷል እና በዛሬው ዕለት የኢትዮ ጅቡቲ መስመር አፋር በማመፁ የተነሳ ሙሉ ለሙሉ ተዘግቷል። ተሽከርካሪዎች፣ የተሳቢዎች፣ የህዝብ ማመላለሻ ትራንስፖርቶች በአጠቃላይ የትኛውም አይነት እንቅስቃሴ በዛ መስመር ላይ እየተካሄደ አይደለም። በተመሳሳይ መልኩ የኢትዮ ጅቡቲ መስመር አፋር በማመፁ የተነሳ ተዘግቷል። የአፋር ብሔራዊ አንድነት ግንባርም ዘመቻ ማወጁ ተሰምቷል። ይህን ዘመቻ ያወጀው ከትናንት ወዳ ነው። ከትናንት ወዳ ጀምሮ አገዛዙ ሰራዊት ጋር ወደ ተኩስ መግባቱን የመረጃ ምንጮቻችን ገልጸዋል። ሌላ የደቡብ ኢትዮጵያ ፋኖም ከአርባ ምንጭ ኮሶ ባለው መንገድ ላይ ጥቃት መሰንዘሩ ተሰምቷል። ዛሬ አርባ ምንጭ አካባቢ ቅልጥ ያለ ተኩስ እየተካሄደ መሆኑ ተሰምቷል። ለዚህ ምክንያቱ ደግሞ የደቡብ ኢትዮጵያ ፋኖም በተመሳሳይ መልኩ ዘመቻ አውጆ ወደ ትግል በመግባቱ የተነሳ ነው ይላል። ሌላው ጎንደር አካባቢም እንደዚሁ አፋባሃ በላይ ዘለቀ እዝ የሚያደርገው ዘመቻ ተጠናክሮ ቀጥሏል። በጨጮሆ በጋይንት ሰፊ ውጊያ እየተካሄደ ነው። እነዚህን አካባቢዎች ፋኖ ተቆጣጥሯል። ሌላው በሰሜን ወሎም በተመሳሳይ መልኩ ትናንትና ውርጌሳ ላይ
ከባድ የሆነ ድል የተመዘገበበት ቀን ሆኖ ተመዝግቧል። ውርጌሳ ላይ በጣም ሰፊ የሆነ ዘመቻ ነበረ። በዚያም ዘመቻ ላይ ፋኖ የአገዛዙን ሰራዊት ከማካተሙም በላይ በርካቶችን አሰልፎ ሲነዳ የሚያሳይ ፎቶም ቪዲዮም ወጥቷል። ስለዚህ በእግረኛ ሰራዊት እስካሁን ድረስ ብልጽግና ፋኖ ኃይሎችን ማሸነፍ እንዳልቻለ ነው በየቦታው እየመጡ ያሉ መረጃዎች የሚያመላክቱት። በሌላ መልኩ ግን የድሮን ጥቃት እንደ ዝናብ ሆኗል። እንደ ዝናብ ማለት ነው። በጎጃምም በወሎ ምድርም ወሎ ላይ ትናንትና 11 ዙር ነው የድሮን ጥቃት የተፈጸመው። ያለምንም ከልካይ ያለምንም ጫጫታ አገዛዙ አማራውን በድሮን መጨፍጨፉን አጠናክሮ ቀጥሏል። በውጭ ያለው ዲያስፖራ ተኝቷል። ችግሩ ምን እንደሆነ አይታወቅም። ሌላውን ተውትና ፋኖ ዳንጀረስ ኦርጋናይዜሽን ኤንድ ኢንዲቪጁዋል ዲኦአይ የሚሉት ማለት ነው በእሱ ዘርፍ ሜታ መዝግቦታል። ፋኖ የሚል ስም ስጠሩ፣ አፋባሃ የሚል ስም ስጠሩ ዳንጀረስ ኦርጋናይዜሽን ኤንድ ኢንዲቪጁዋልስ በሚል ስም እንዲመዘገብ አድርጎታል ከኦኤልኤ ጋር። ኦኤልኤፍ እንግዲህ ንጹሃንን በመጨፍጨፍ የሚታወቅ ነው። በአብዛኛው አይደለም የሚታወቀው በዛ ነው። ፋኖ የህልውና ትግል ላይ ያለ ኃይል ነው። በማንነቴ መጥፋት የለብኝም ብሎ ወደ ትግል የገባ ቢሆንም የአማራ ዲያስፖራ ሎቢስቶችን ቀጥሮ ማስተራት ባለመቻሉ የተነሳ አገዛዙ በባዶ ሜዳ ጎል እያስቆጠረ ይገኛል። ስለዚህ የአማራ ዲያስፖራ ወደ አደባባይ በመውጣት መቃወም አለባችሁ። ለህዝባችሁ ድምፅ መሆን አለባችሁ። ያለምንም ተቃውሞ ያለምንም ቅሬታ አገዛዙ እንደፈለገ ድሮን የሚጠቀምበት አግባብ ስለተፈጠረ ለህዝባችሁ ድምፅ ሁኑ እላለሁ። በተረፈ ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ልታበረታቱን ይገባል። አገዛዙ ከሚዲያ ላይ ሊያጠፋን እየተፍገመገመ ነው። ምንም አይነት የኮሚኒቲ ጋይድላይን ጥሰት ባንፈጸምም ፌክ ሪፖርተሮችን የሐሰት ሪፖርተሮችን በመጠቀም በጅምላ ሪፖርት በማድረግ አንዳንዶቹም ጋር ገንዘብ እየከፈለ ውስጥ ሰው አስርጎ በማስገባት ጥቃት እየፈጸመ ስለሆነ ልታበረታቱን ይገባል። በተረፈ አብራችሁ ስለቆያችሁ አመሰግናለሁ።